የኢትዮጵያ ሀገራዊ የምክክር ኮሚሽን የዝግጅት ምዕራፉን እያጠናቀቀ መሆኑን አስታወቀ። ከልዩ ልዩ ባለድርሻ አካላት ጋር በቅንጅት ለመስራት ስምምነት መፈጸሙን ኮሚሽነር መላኩ ወልደማርያም ተናግረዋል። ከትግራይ ክልል በስተቀር ውይይት በተካሄደባቸው አካባቢዎች ጠቃሚ ግብዓቶች ተገኝተውባቸዋል ነው ያሉት ኮሚሽነሩ። ድልነሳ መንግስቴ ተጨማሪውን ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ከተቋቋመ በኋላ ኮሚሽነሮች ተሰይመውለት ጽፈት ቤት ከፍቶ ወደ ስራ ከገባ ቆይቷል። ኮሚሽኑ በሀገሪቱ ያሉ አለመግባባቶችንና አለመተማመኖችን ወደ ውይይት በማምጣት ኢትዮጵያውያን ተመካክረውና በውስጣቸው የያዟቸውን ቁርሾች አውጥተው ተነጋግረው ብሔራዊ መግባባት እንዲፈጠር የመስራት ኃላፊነት ተሰጥቶታል። በአራት ምዕራፎች በተከፈለው የኮሚሽኑ ስራ የቅድመ ዝግጅት ምዕራፉን በተሳካ ሁኔታ ማጠናቀቁን ለአሚኮ የተናገሩት ኮሚሽነር መላኩ ወልደማርያም 11 ኮሚሽነሮች ብቻቸውን የሚሰሩት የለምና ሁሉም ባለቤት የሚሆን ባቸው ውይይቶች ከተቋማት ጋር ተደርጎ ስምምነት ላይ ተደርሷል ነው ያሉት። በጣም ትላልቅ የሚባሉ አጋሮች ጋር ስምምነት በማድረግ የተለያዩ ስራዎችን ሰርቷል። ለአብነት ያህል ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጋር መግባቢያ ሰነድ በመፈራረም ወደ ስራ የገባበት ሁኔታ አለ። የፖለቲካ ፓርቲዎች ምክር ቤት አለ። ከሱም ጋር እንደዚሁ መግባቢያ ሰነድ አዘጋጅተን ልከንላቸው እነሱም ፊድባክ ሰጥተውን አሁን ፋይናል ለመፈራረም የተወሰነ ደረጃ ደርሰናል። ፈቃደኞች ሆነዋል። እንግዲህ ካሉት በርካታ የፖለቲካ ፓርቲዎች በሀገራችን ውስጥ 40ዎቹ ያህል ከኛ ጋር ለመስራት ፈቃደኞች ሆነዋል። አሁን የዝግጅት ምዕራፍ ወደ ማጠናቀቁ እየሄደ የሚገኘው ኮሚሽኑ በሀገሪቱ ባሉ 1300 ወረዳዎች የተሳታፊ የአመቻቾችና የአጀንዳ ልየታ ለማድረግ የሚያስችል ፍኖተ ካርታ ወይም ሰነድ በማዘጋጀት ውይይት እያደረገ መሆኑን የገለጹት ኮሚሽነሩ እያንዳንዱን ኢትዮጵያዊ መድረስ ስለማይቻል ተወካይ መርጠው እንዲልኩ እያደረግን ነው ብለዋል። ወጣቶች አሉ፣ ሴቶች አሉ፣ የሀገር ሽማግሌዎች አሉ፣ የፖለቲካ ፓርቲዎች አሉ። ያው ዝርዝራቸው ወደ 10 ምናምን ይሆናል እንግዲህ እና ከነዛ ወኪሎች እንዲልኩ እናደርጋለን። ይሄንን በሪጅን ደረጃ ነው እንግዲህ ተሰባስበው የሀገራዊ ምክክር አጀንዳ ሊሆኑ የሚችሉ ነገሮችን የሚሰጡን ማለት ነው። እና እዛ ደረጃ ላይ እንግዲህ ደርሰናል። ኦሬዲ አሁን ምን ያህል ተሳታፊዎች ሊኖሩን እንደሚችሉ ምን ያህል አዋዮች ሊኖሩ እንደሚችሉ አመቻቾች ሊኖሩ እንደሚችሉ በዛው ባገኘነው መረጃ መሰረት የለየንበት ደረጃ ላይ ያለነው። በውይይቱ ሁሉም መሳተፍ ስላለበት ቀጣዩ ጉዞ ወደ ትግራይ መሆኑን ኮሚሽነሩ አሳውቀዋል። ኦልሞስት አጠቃለናል። የትግራይ ክልል ነው የሚቀረን። የትግራይ ክልል ያው በታወቀ ምክንያት ማለት ነው። የትግራይም ክልል ያው ሁኔታዎች ሲስተካከሉ በሌሎች አካባቢዎች ያደረግነው አይነት እዛም እናደርጋለን። ሀገራዊ ምክክሩ የምንፈልገውን ውጤት እንዲያመጣ ከልብ የመነጩ ሐሳቦች ከእያንዳንዱ ኢትዮጵያዊ ይጠበቃል። በልዩ ልዩ የሀገሪቱ አካባቢዎች በተደረገ ውይይት ለእስካሁኑም ለወደፊቱም የሚበጁ ግብዓቶች መገኘታቸውን ነው ኮሚሽነሩ ያነሱት። ለምሳሌ አሁን ተሳታፊዎችን ከመለየት አኳያ ተሳታፊዎች ምን መስፈርቶችን ሊያሟሉ ይገባቸዋል የሚለው ላይ እኛ የተቃቀስናቸው ነገሮች ነበሩ። እነሱን አዳብረውልናል። በእነሱም ኮንቴክስት በእነሱም አውድ ይሄ መካተት አለበት ይሄ መካተት አለበት ብለው ቦልድ በግልጽ አላደለ እንደው ቀና የሆነ አስተያየት ሰጥተውናል። አንዱ እሱ ነው። ሁለተኛ አዋዮች በተለይ ፋሲሊቴተርስ ሁነኛ ሚና አላቸው በዚህ በምክክሩ ሂደት ላይ እና ሜክ ኦር ብሬክ አይነት ነገር ነው የነሱ ሮል። ስለዚህ እነሱንም በሚመረጡበት ጊዜ በጣም ጥንቃቄ መደረግ እንዳለበት እኛ ካዘጋጀነው ሰነድ በተጨማሪ በተለየ መልክ ልናያቸው የሚገቡንን ጉዳዮች አሳይተውናል። ያ ቀላል አይደለም በጣም